ጤና ይስጥልኝ እንዴት አላችሁ ቤተሰቦች? የተለመደ ላይክ፣ ሰብስክራይብ፣ ሼር አድርጉ። የተለያዩ ሀሳቦችን አጋሩ። ዛሬ እንግዲህ የሩሲያው ፕሬዚዳንት ቭላድሚር ፑቲን አንድ ራሻ ለሁሉም ምዕራቡ ዓለም ቆማ እየተፋለመች ያለች ሀገር ናት በሚል ስለ ሀገራቸው ሰፋ ያለ መግለጫ ሰጥተዋል። ፑቲን ምንድነው ያሉት? ኔቶና ሩሲያ በእርግጥም እየተሞካከሩ ነው ወይ የሚሉ ጥያቄዎች እየተነሱ ነው። ፑቲንና እንግዲህ የምዕራቡ ዓለም መሪዎችም በተለይም ከአሜሪካ ባሻገር ማይነስ አሜሪካ በሆነ አጋጣሚ ውጥረት ውስጥ እንደሆኑ ይታወቃል። ስለዚህ ፕሬዚዳንት ቭላድሚር ፑቲን ብቻችንን እየተዋጋን ነው፣ አንድ ራሻ ከብዙ የኔቶ አባላት ከብዙ የአውሮፓ ህብረት አባላት አገራት ጋር እንደዚሁም ደግሞ በጠቅላላው ከምዕራቡ ዓለም ጋር እየተዋጋች ያለችበትን አውድ ተፈጥሯል የሚል ሀሳብ ነው ያጋሩት። ይሄ ምንድን ነው? ስለዚህ ከዚህ ቀደም የተለያዩ ሀሳቦችን ከዚህ ከኦርሽኔግ ከሰይጣን ሁለት ወይም ደግሞ ሳታንቱ ስለሚባለው የጦር መሳሪያ ባሊስቲክ ሚሳይልም ነግራችሁ ነበር እና እሱንም ታሳቢ ያደረገ ውይይት ይኖረናል። ስዊድን ሩሲያን እንግዲህ አስጠንቅቃለች። በቅርቡ በሩሲያ እንደ ኔቶ የሰሜን አትላንቲክ የጦር ጥምረት ወደ ጦርነት ውስጥ ይገባሉ የሚል አንድ ሀሳብ አጋርታለች። ስለዚህ በብዙ መንገድ ይሄኛው ፖለቲካዊ አጋጣሚ ትንሽ አስቸጋሪ ሊያደርገው ይችላል ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት ቭላድሚር ፑቲን ምን አይነት ግንኙነት ነው ያላቸው የሚለውን በስፋት እናጋራችኋለን። ከዛ ውጭ ግን ሞስኮ ብቻዋን ቆማለች፣ ግን እየተፋለመች ነው። ሞስኮ ከብዙ የቅድም የጠቀስኩላቸው ሀገራት ጋር የሚል ሀሳብ ነው እየተጋራ የሚገኘው። ፕሬዚዳንት ቭላድሚር ፑቲን ደግሞ በዛ ልክ ጥቃቶችን የመሰንዘር አዝማሚያ ባይኖራቸውም ግን በአንዳንድ ጉዳዮች ላይ ጠንከር ብለው የመውጣት ተደጋጋሚ መግለጫ የመስጠት ሂደት ውስጥ ናቸው። ያም ሆኖ ግን የሩሲያ ኢኮኖሚ እንደተጎዳ አስቀምጠዋል። ምንድነው የሚለው በስፋት ነግራችኋለሁ። አንደኛው ይሄ ነው። ከዛ ውጭ እንግዲህ እንደምታውቁት እነ ቢፌር የሚያደርጉልን እገዛ ታውቃላችሁ። እነ ቢፌር ቴንኪዩ በጣም ቢፌር እንግዲህ በጣም ዴይሊ ነው እንግዲህ በጣም ዴይሊ ኤንጌጅድ ነው። ዴይሊ ብዙ ነገሮችን ኮመንት ይሰጣል፣ ሀሳብ ይሰጣል። ከዛም ውጭ ደግሞ ያው በምታውቁት በሱፐር ታንክስ አማካኝነት ድጋፍ ሲያደርግ ለቻናላችን እንመለከታለን እና እሱ በጣም ቴንኪዩ ለማለት እንፈልጋለን። እናንተም ስታመሰግኑት እያዩ ነበረ። ቴንኪዩ እናንተንም ስላመሰገናችሁልኝ። ግዴታዬ ነው ደግፊያችሁ ጥሩ ደረጃ ላይ ይሄ ቻናል ቢደርስ የሚል አቋምና ሀሳብ ነው ያለው። እኛም ትልቅ የቤት ስራ እየሰጠን ስለሆነ ታንክ ዩ ቨሪ ማች ኢንዲድ። በዛ ልክ እንቀጥላለን። ከዛ ውጭ እንግዲህ ደግሞ እንደነ ቢፌር እየተከተሉ በቢፌር እንቅስቃሴ እንደዚሁም ደግሞ በራሳቸው ሰርች አድርገው የመጡት የቴምር ሪል ስቴት ወዳጆቻችንን የእነሱንም በነገራችን ላይ በጣም ተመጣጣኝ በሆነ ዋጋ እና አስተማማኝ የሆነ በጣም በተወሰኑ ከተማችን ላይ አሉ በተባሉ ቦታዎች ላይ የሚያደርጓቸው ናቸው። በአብዛኛው የሚገነቡ ማለት ነው። እነሱን ብትደውሉላቸው ትክክለኛ መረጃ ይሰጧቸዋል፣ ተጠቃሚም ትሆናላችሁ። ስለዚህ የእነሱንም ቼክ አድርጉ፣ ደውሉላቸው በዚህ ቁጥር። አሁን ባለው ብዙ ነገሮችን ያቀላሉ። በጣም ይሄ አንዳንድ ቦታ ላይ የምንመለከታቸውን ውጣ ውረድ ወይም ሀሰሎችን አያሳዩአችሁም። ትክክለኛውን ኮስት ይነግሯቸዋል። ይከፈላል በዶላርም በምንም። በተለይ ሞር ደግሞ በዶላር የሚሰሩ ልጆች እንጌጅ ብታደርጉ የተሻለ አድቫንቴጅ ታገኙበታላችሁ። ስለዚህ ማስታወቂያውን እንስማውና ከ30-40 ሴኮንድ በኋላ ተመልሼ እመጣለሁኝ። ታንኪዩ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴምር ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ። እሺ እንግዲህ ወደ ፕሬዚዳንት ቭላድሚር ፑቲን ሩሲያ ፋይቲንግ ሶሎ አጌንስት ኢንታየር ዌስት ብለዋል። ፑቲን ምን አሉ የሚለው ነው በዋነኝነት እንግዲህ ብዙዎችን እያነጋገረ የሚገኘው። ፑቲን ያሉት አንድ ራሻ ለብዙ ምዕራቡ ዓለም የሚል ሀሳብ ነው የሰጡት ፕሬዚዳንት ቭላድሚር ፑቲን። እሳቸው ይህን ሲሉ ምን ማለታቸው ነው የሚለው በብዙዎች ዘንድ በተለያየ መንገድ ሲታይ ነበረ። ፑቲን እንግዲህ
ትንሽ አገራቸው ፈተና ላይ መሆኗን ለመጠቆም የሰጡት ሀሳብ ነው። No one will be able to force a strategic defeat on Moscow in Ukraine, the Russian president has said ሲላይ የሩሲያው ፕሬዚዳንት ቭላድሚር ፑቲን እንግዲህ ማንም ቢሆን ስትራቴጂካሊ ሞስኮ እንድትሸነፍ የፈለገ ግፊት ቢያደርግ የትኛውም ኃይል እኛ በቀላሉ የምንሸነፍ ኃይሎች አይደለንም የሚል ሀሳብ የሰጡት ፕሬዚዳንት ቭላድሚር ፑቲን እነዚህ ጉዳዮች ምናልባት ዓለም ላይ እጅግ ፈታኝ ነገሮች እንዲፈጠሩ ከማድረግም አንጻር በምዕራቡና እንግዲህ በኢስቱ አለ ተብሎ ከተወሰደ ወይም ደግሞ በራሽያ መካከል ያለውን ግንኙነት ሌላ አቅጣጫ የሚያሰጥ አድርገውታል። ሩሲያ እንግዲህ በጣም ፕራክቲካሊ እየተዋጋች ያለችው ከዩክሬን ጋር ብቻ አይደለም። not only with Ukraine we are fighting to collective west የሚል ሀሳብ ነው የሰጡት። ከዩክሬን ጋር ወይም ከኪየቭ ጋር ብቻም ሳይሆን ከጠቅላላው የምዕራቡ ዓለም ጋር የተፋለመን ነው በሚል ፕሬዚዳንት ቭላድሚር ፑቲን በክሬምሊን እንግዲህ በሰርቪስ ሜምበሮች በጣም ወጣት ናቸው በጦር ሜዳ ላይ ካሉ ወታደሮቻቸው ጋር በክሬምሊን በቤተ መንግስታቸው ሲወያዩ ይህን ሀሳብ ሰጥተዋልና በጣም ልጆች እና ወጣቶች ናቸው። ባቸውም እንደዚሁ ሲያቀር ተመልክተናል። ፕሬዚዳንት ቭላድሚር ፑቲን በተለይም ደግሞ ህይወታቸው ላለፉ ሰዎች ለምን እንባቸው ባተናነቃቸው የሚል መረጃም እንደዚሁ ሲጋራ ነበረ። ፕሬዚዳንት ቭላድሚር ፑቲን እንግዲህ ከመቀመጫቸው ተነስተው እነዚህም በጦር ሜዳ ላይ ህይወታቸውን ስላጡ የአገራቸው ወታደሮች አዝነዋል። ለምንድነው እንግዲህ እንባ የተናነቃቸው የሚለው መረጃም በዚህ ልክ ነው የወጣው። እንግዲህ ሚቲንጉ የተካሄደው የሩሲያ ቀን የሚባል አለ። ከሩሲያ ቀን ጋር ኮሚሞሬት ያደረገ ነው። የሩሲያ ቀን ተብሎ የሚታሰበው ወይም ደግሞ ሩሲያ ፌዴሬሽን የራሷን በጁን 12 ቀን 1990 እንግዲህ ሩሲያ ፌዴሬሽን የራሷን አንተን ስትመሰርት ያኔ የነበረውን ነው ማለት ነው። እሱን ታሳቢ ያደረገ እለት ጋር ኮንሳይድ አድርጓል ነው። ስለዚህ ሩሲያ እንግዲህ ኮሌክቲቭ ዌስቱን እንግዲህ አንድ ሆና ይሄን ሁሉ የምዕራቡን ዓለም እየተዋጋች ያለች ሀገር ናት በሚል ሃንድሊ ወይም ደግሞ በግልጽ በሆነ መንገድ ይህን በከፍተኛ ሁኔታ በከፍተኛ ቴክኖሎጂ ከዩክሬን ጋር has become exceedingly ሃይቴክ እየሆነ መምጣቱንም አምነዋል። የዩክሬን ኮንፍሊክት በከፍተኛ የቴክኖሎጂ እየሆነ መምጣቱንም አምነዋል። እንግዲህ የሰሜን አትላንቲክ የጦር ጥምረት የኔቶ አባላት ኔቶ ኔሽንስ የሚባሉት ኔቶዎች እንደምታውቁት 32 ናቸው። በ1949 ተመስርቶ እያደገ ብዙ ብዙ እንትን ካለ በኋላ አሁን ኔቶ 32 ደርሷል ማለት ነው። ሁለት የሰሜን አሜሪካ ሀገራት ራሷን አሜሪካን እና ካናዳን ጨምሮ ከዛም ብዙ ሀገራትን ያካተተ ነው። ስለዚህ የዚህ ሁሉ ዓላማው በዋነኝነት ሩሲያ የምትባል ሀገር እንዳትንቀሳቀስ ወደ ምዕራብ ከሩሲያ አንጻር ወደ ምዕራብ አቅጣጫ ወይም ደግሞ ከአውሮፓ ከምዕራብ አንጻር ወደ ምስራቅ አቅጣጫ ሩሲያ እንዳትሰፋ እንዳትንቀሳቀስ አንድ ላይ ሆነን መክተን እዛው ማስቀረት አለብን በሚል አቋም ላይ ነበረ መሰረታቸውን ያደረጉትና ዌስት ወይም ደግሞ ኔቶ በዛ ነበረ መሰረቱን ያደረገው። ከዛ የፖለቲካ ሁኔታዎች በተለያየ መንገድ ሲታይ ደግሞ ይሄኛውን አስቸጋሪ ጊዜ አመጣባቸው። አሁን ለነ ፕሬዚዳንት ቭላድሚር ፑቲን ማለት ነው። እና ፑቲን ደግሞ በዋነኝነት አንዳንድ ችግሮችን ሲፈጥሩ ነበረ። ችግር የፈጠሩበትን ምክንያት ደግሞ በ1990ዎቹ ላይ የተደረገው ስምምነት እነ ጎርባቼቭ ሶቪየት ህብረትን ሲያፈርሱ ከነ ሮናልድ ሬገን ጋር ስምምነት ነበራቸው። ያ ስምምነት አልተፈጠረም። የዋርሶ ስምምነት የሚባል ነበር። 1954 አካባቢ የተመሰረተ የሶሻሊስት ሀገራት ወታደራዊ ጥምረት ልክ እንደ ኔቶ እሱ 1991 ላይ ሲፈርስ ኔቶ ለምን ቀጠለ የሚል ጥያቄ የሚያነሳሉ። አፍተር ግን ኔቶ እየተስፋፋ እያደገ መጥቶ እንደምታውቁት ለሩሲያ ፖለቲከኞች ፈተና ሆኗል ማለት ነው። የኔቶ ሁሉም ማለት ሁሉም ኃይላት ሁሉም አባላት ኔቶዎች ራምፒንግ አፕ እያደረጉ ነው። በየጊዜው አቅማቸውን እየጨመሩ ነገሩን ራሽያ ላይ ጫና ለማድረስ ለመክበብ ሙከራ እያደረጉ ነበረ። ሞስኮ እንግዲህ በዚህ ልክ ተቋቁማ ቀጥላለች የሚል ሀሳብ የሰጡት ፕሬዚዳንት ቭላድሚር ፑቲን ማለት ነው። እንግዲህ ፕሬዚዳንት ቭላድሚር ፑቲን ደግሞ በተወሰነ መጠን በራሳቸው መንገድ ሞስኮ እንግዲህ ጦርነቱን እንዳላስነሳቸው ወይም ደግሞ በዋነኝነት ጦርነቱ ላይ የለውበትም የሚል ሀሳብ እየሰጠች ነበረ። ያ ማለት እኔ ጦርነቱን አልቀሰቀስኩትም የሚል አቋም ነበረ የነበራት ሞስኮ። በተለይ ከዚህ ከዩክሬን ጦርነት ጋር በተገናኘ ግን ብዙ ሰዎች
ይህን ጦርነት በግልጽ የቀሰቀሱት ፕሬዚዳንት ቭላድሚር ፑቲን ናቸው ይላሉ። ምክንያቱም ፑቲን ኦብቪየስሊ ኔቶን መቀላቀል አትችሉም ይላሉ። አንድ ሉዓላዊ ሀገር እንደዛ ማለት ይቻላል የሚለው ጥያቄ ሆኖ ሳለ እንዳትገቡ ይላሉ። የአውሮፓ ህብረትንም መቀላቀል አትችሉም በሚል ማስጠንቀቂያ ይሰጧቸዋል። እና እነዚህ ነገሮች ስትመለከቷቸው በእርግጥ ፕሬዚዳንት ቭላድሚር ፑቲን ልክ ናቸው ወይ የሚል ጥያቄም እንደዚሁ እንዲነሳ ያደርጋል። ያም ሆኖ ግን የፑቲን በራሳቸው መንገድ እና በራሳቸው የፖለቲካ ስሌት ልክ ትክክል እንደሆኑ ይነገራል። ወደ እንግዲህ በእንደዚህ አይነት ሁኔታዎች ውስጥ ነው ሁሉንም አውሮፓ ህብረትም ሲደመር ኔቶ ነው የሚሉት። የአውሮፓ ህብረት 27 አባላት ያለው ነው ኢዩ ማለት ነው፣ ዩሮፒያን ዩኒየን። እሱም በዩክሬን ድጋፍ አማካኝነት ዩክሬንን በመደገፍ በተለያዩ አጋጣሚዎች ራሽያን ለመተንኮስ ሞክረዋል። ከዛ አንጻር ደግሞ እኛም ፖለቲካሊ ብዙ ስራዎችን ለመስራት ሞክረናል፣ አሳክተናል የሚል ሀሳብ ነው የሰጡት። ኢንተሪቲ ኦፍ ዩሮፕ had previously united against ራሽያ ነው። አሁን ብቻ አይደለም ነው ራሽያን አውሮፓዎች ከዚህ ቀደም በነበሩ ጦርነቶችም በተለይም ደግሞ በናፖሊዮን ሩሲያን ሲወር በሂትለር በሁለተኛው የዓለም ጦርነትም እንግዲህ ሁሉም ኢንተሪቲ ኦፍ ዩሮፕ ነው የሚሉት ፕሬዚዳንት ቭላድሚር ፑቲን አንድ ላይ ሆነው ወረውን ነበረ የሚል ሀሳብ የሰጡት። በእርግጥ ሁለተኛው የዓለም ጦርነትም ላይ በእንደዚህ በናፖሊዮንም የተለያዩ መከፋፈሎች ነበሩ። ከአውሮፓ ጋርም ሆነው ነው እንግዲህ ድል ያደረጉት። ግን ይህን ያሉበት የራሳቸው ምክንያት ሊኖር ይችላል። አሁን በአሁኑ ሰዓት የምዕራቡ ዓለም ስትራቴጂካሊ ራሽያ እንድትሸነፍ ይፈልጋል። ራሽያ መሸነፍ አለባት ተብሎ ይታሰባል። ግን እንደማይሰራ ደግሞ እነ ፑቲን ይናገራሉ። ሁሌም ጠላት ካሚካዚ ድሮኖች በጣም የራሽያን ሞራል ለመንካት የራሽያን ቴሪቶሪ እና ሶሳይቲ በተለየ መንገድ ደግሞ ስጋት ውስጥ ለማስገባት ኢኮኖሚክ ጫና ውስጥ ለመፍጠር ብዙ ነገሮችን ለማድረግ እነዚህ ካሚካዚ ወይም ደግሞ ሲሳይዳል የሚባሉ ካሚካዚ ማለት ወይም ሲሳይዳል ይባላሉ። ሄደው ከተተኮሱ በኋላ ራሳቸውን የሚያጠፉት ማለት ነው። ወይም ደግሞ አጥፍቶ ጠፊ ድሮኖችን ለመጠቀም ይሞክራሉ። ራሽያን ጫና ውስጥ ለማስገባት ነው የሚል ሀሳብ ነው ፕሬዚዳንት ቭላድሚር ፑቲን የሚያስቀምጡት። ሩሲያ ግን ይህን ለማድረግ እየሰራች ነው፣ ራሷን እያሻሻለች ነው የሚል ሀሳብም እንደዚሁ ተጋርተዋል። ከዛ ውጭ ግን የሩሲያና የሰሜን አትላንቲክ የጦር ጥምረት ልዩነት በጣም ከ80 ዓመታት የተሻገረ ነው። ከ1949 አንስቶ እስካሁን ድረስ የቆየ ነው። ምንም እንኳን ያኔ ራሽያ በሶቪየት ህብረት ውስጥ ሆና 15 ሀገራትን አካታ የያዘች ቢሆንም ግን ባለው የፖለቲካ ስርዓትና ሲስተም አማካኝነት እነሱ ፌል ሲያደርጉ፣ ሶቪየቶች ሲፈራረሱ፣ እነዚህኞቹ ደግሞ ተጠናክረው ቀጠሉ። ፖለቲካሊ ያለው ነገር በዛ መንገድ የሚታይ ነበረ። የኪየቭ ኃይሎችም በተለያየ አቅጣጫ ጥንካሬያቸውን ቀጠሉበት ወይም ደግሞ አበረቱት። ግን በብዙ መንገድ መፍትሄ ያለው ሆኖ አልተገኘም። ለማንኛውም እኛ አሸናፊዎች ነን የሚል አይነት ሀሳብ ነበረ ሲሰጡት የነበረው ምሽታቸውን ፕሬዚዳንት ቭላድሚር ፑቲን። ከዚህ ከራሽያ ቀን ጋር በተገናኘ ስዊድን ዋርንስ ኦፍ ራሽያ ኔቶ ኮንፍሊክት ኢን ሪላቲቭሊ ኒር ፊውቸር፣ በጣም በቅርብ ጊዜ ሩሲያና የሰሜን አትላንቲክ የጦር ጥምረት ወደ ግጭት እንደሚገቡ ስዊድን ማስጠንቀቂያ ሰጥታለች። እንግዲህ ሞስኮ ደግሞ እንደዚህ አይነቱን ጥርጣሬ ስፔኩሌሽን አትቀበለውም። የትኛውንም አይነት አገር አልነካም ነው የምትለው። ግን ከነኩኝ ደግሞ እኔም ምላሽ አለኝ፣ ከነካችሁኝ ምላሽ ሰጣችኋለሁ። ያም ሆኖ ግን ምላሽ የሚሰጠው እናንተ ከነካችሁ ነው፣ ካልነካችሁ ግን በዛ ይቀጥላል ነው። እኔ ፕሮቮኬሽን እንደ ዲስኢንፎርሜሽን አይነት ነገሮች ሆነው ወይም አንዱን ጫና ወይም ተንኮሳው እየቀጠለ ከሄደና መልሰው እነሱ ቀድሞ የሚያጠቅም ከሆነ እኛም እንተኩሳለን ወይም ደግሞ እኛም እጃችን አጣጥፈን አንቀመጥም የሚል ግልጽ አቋም ናት ያላት ሩሲያ። እንግዲህ የኔቶ ኮንፍሊክት በዚህ ልክ ምናልባት ሊጀመር ይችላል በሚል ስዊድን እያስጠነቀቀች ይገኛል። የስዊድን በተለይም የዲፌንስ ኮሚቴው ነው ይሄን ያረጋገጠው፣ ስለ የመከላከያ ኮሚቴው ማለት ነው። ብዙ ነገሮች ሊነሱ ይችላሉ። ግን ሞስኮ በተደጋጋሚ ይሄኛውን ብሎክ የማጥቃትም ውጥኑ የላትም። ምክንያቱም በእንደዚህ አይነት ጥቃቶች ላይ የምትቀጥል ከሆነ ዋጋም ትከፍላለች ሞስኮ። ምክንያቱም የምትፋለመው ከምዕራቡ ዓለም ጠንካራ ኃይሎች ጋር ከነ ጀርመን ጋር ከነ ዩናይትድ ኪንግደም ጋር ከነ ፈረንሳይ ጋር የመሳሰሉ ጠንካራ ሌሎች የምታውቋቸው ሀገራት ነው። በዛ ላይ ደግሞ ደማይቲ አሜሪካም ስላለች ማለት ነው እና እነ ካናዳም ብዙ ሀገራት እዛ አካባቢ የሚንቀሳቀሱ አጌንስት ራሽያ ሊቆሙ ይችላሉ ተብሎ ይታሰባል። ግን
ሩሲያ ወደ ኔቶ አባላት ጥቃት የመሰንዘር ህልሙ ውጥኑ እንደሌላት ይነገራል። ሴኪሪቲ ፔፐሮች አሉ። ፕሬዚዳንት ቭላድሚር ፑቲን እንግዲህ በተለየ መንገድ ወደፊት እየገፉ በሄዱበት ሰዓት አንዳንድ ቴሪቶሪዎቹንም ደግሞ ለዩክሬን አሳልፈው ይሰጡ እንደሆነ በሚነገርበት ሰዓት የሚነሱ ሀሳቦች እጅግ አስቸጋሪ ሆነዋል። በተለይም ዩክሬን የምትጠቀማቸው ድሮኖች አደገኛ እየሆኑ ኢላማቸውን እየጠበቁ የመጡ እየሆኑ በመምጣታቸው ትንሽ ጥያቄው ሊያስነሳባቸው ይችላል። ግን በዚህም በዛም ተብሎ አንዳንድ አጋጣሚዎች መፍትሄ ይሰጣቸዋል የሚል አረዳድም አለ። ኦብቪየስሊ የሴኪሪቲ ፔፐርም አለ። ፍራይዴይ እንግዲህ በስዊድን መንግስት የተደገፈ ማለት ነው ፓራሚሊታሪ ይሄ ፓርቲስ ብራንድ ራሽያ ሎንግ ተርም ትሬት ብለው ራሽያ ስዊድን ናት ይፋ ያደረገችው። ራሽያ የረዥም ጊዜ ስጋት የስዊድን የረዥም ጊዜ ስጋት አድርገው ፔፐሩ ጸድቀዋል ማለት ነው። እንግዲህ ስለዚህ ቴስቶ የኔቶን እንቅስቃሴ የኔቶን ታማኝነትና የአርቲክል 5ን ጉዳይ ታሳቢ ያደረገ እንቅስቃሴ መደረግ እንዳለበትም እየተነገረ ነው ያለው። ያ ማለት የኔቶ አባላት እንግዲህ በብዙ አቅጣጫና መንገድ ሩሲያ የተለያዩ ትንኮሳዎችን ልታደርግብን ትችላለች በሚል ሀሳብ እያጋራች ይገኛል እና በብዙ ሁኔታዎች ያለው የፖለቲካ አውደም በዚህ ልክ ሊታይ እንደሚችል ይነገራል። ግን ፕሬዚዳንት ቭላድሚር ፑቲን ነገሮችን ቆም ብሎ ማሰብ ፖለቲካሊም ያለውን ኤንጌጅመንት በሌላ አቅጣጫ ማየት እንደሚያስፈልግ ቢፈልጉም ግን አንዳንድ ጉዳዮች ላይ ደግሞ ጫናዎችን በራሳቸው መንገድ መቋቋም ያስፈልጋቸዋል ተብሎ ይታሰባል። እንግዲህ ብዙ የጦር መሳሪያ እንቅስቃሴ ማለት ሩሲያ እንግዲህ እንደምታውቋት በዓለም ላይ ቁጥር 2 የጦር መሳሪያ ባለቤት ሀገር ነች። ከዛ አንጻር እንግዲህ አንዳንድ ሁኔታዎች ምናልባት ተጠናክሮ የሚቀጥሉ ከሆነ በብዙ ሁኔታ ፑቲን አሸናፊ የመሆን በዛ አዝማሚያ የመቀጠል ፍላጎት እንዳላቸው ጠቋሚ ያደርገዋል። ግን አንዳንድ ጉዳዮች በዚህ አጋጣሚ ብቻ የሚገለጹ እንዳልሆኑ ይነገራል። እንግዲህ ተመልካቾቻችን ሀሳቡን ለማጋራት ብቻ ነው የመጣሁት። ሌላ ጊዜ ነገ ወይም ደግሞ በሆነ አጋጣሚ ሰፋ ያለ መረጃ እነግራችኋለሁ። የመካከለኛው ምስራቅንም ጉዳይ በጥልቀት እነግራችኋለሁ፣ በዚሁ በተመሳሳይ ፎርማት ማለት ነው። ኤኒቲንግ ጥያቄ መጠየቅ ትችላላችሁ። ቴንኪው። ቢኒያም ካሴ ነበርኩ።